የማንረሳው እንግዲህ ለልጇ ዳቦ ሰጥታ ማታድርናት ከመቀነቷ ያላትን 1 ብር ከዛ ገዳም ጨምራ ነው የተሰራው። ስለዚህ ወደ ገዳም የገቡት በ15 ዓመት ወጥ ነው። ከማንኛውም ህንጻ ይልቅ የሰው ህንጻ ቢገነባ ይበልጣል በሚል ነው የገዳሙ መርህ ማለት ነው። መነኮሳቱ እንዲደላና አይደለም ማለት ነው። ያንን ውሃ እናስገባ። መነኮሳት እንደተሰደዱ የአብነት ተማሪዎች እንደተበተኑ ሰምተናል። እውነት ነው። በቀን አንድ ኩባያ እንኳን ለመነኮሳቱም ለአብነት ተማሪም አያገኙም። በጣም ከባድ ነው። ይሄ ብር የሚገፋ አይነት ስላልሆነ እነሱንም ይሄን ያህል ዓመት በጣም ስላደከምናቸው በእነሱ የማይገፋ ሲሆንብን ነው እኛ ደፍረን አሁን ወደ ሚዲያ የወጣ ነው። ይሄ አሁን ለመነኮሳት ምን ያደርጋል? ከመሬት 2 ስንዝር ከፍ ብሎ የሚጓዙ አባት ነበር አሉኝ። እውነት ነው። ዘበኛ የለውም፣ በነብር ነው የሚጠበቀው። የሚያግዟቸው የአካባቢው ሙስሊም ህብረተሰብ ነው። ውስጡ ብዙ የማይነገርም መምህር በዛ ልክ ስለሆነ በጣም ከባድ ነው። የተወደዳችሁ ኦርቶዶክሳውያን በያላችሁበት ሰላም እግዚአብሔር ይብዛላችሁ። የዛሬ እንግዶቻችን መነኮሳትና መነኮሳያት ናቸው። የመጡት ከወሎ ሰዳቱ አቡነ ተክለ ሃይማኖት አንድነት ገዳም ነው። ለምን መጡ? ከመጡ ጊዜ ምን ያህል፣ ከመጡስ ምን ያህል ጊዜ ሆናቸው? የገጠማቸው አንገብጋቢ ችግር፣ ከገዳም የወጡበት ጉዳይ ምንድን ነው? ያወጉናል። ይህንንም ፕሮግራም በሚገባ ታዳምጡት ዘንድ በአክብሮት ጠይቃለሁ። እንደምን አላችሁ? እግዚአብሔር ይመስገን። እንኳን ተገናኘን። እንኳን ደህና ቆያችሁ። እሺ ማህዬ እንዴት ነው? እግዚአብሔር ይመስገን ደህና ነኝ መምህር። ደህና ናችሁ? እግዚአብሔር ይመስገን። እግዚአብሔር ይመስገን። ልዩ ቦታው የት አካባቢ እንደሆነ ይግለጹልኝ እስቲ። እሺ መልካም መምህር፣ ስለተፈቀደልኝ አመሰግናለሁ። ያው የመጣ ነው ከሰሜን ወሎ ሀብሩ መርሳ ወረዳ ቤተ ክህነት ስር ከሚገኘው ሰዳቱ ደብረ ሞያ አቡነ ተክለ ሃይማኖት አንድነት ገዳም ነው። ከመጣንም ዛሬ 6ኛ ቀናችን ነው። የመጣንበትም ከገዳማችን ልንወጣበት የቻልነው ትልቁ ዓላማ የውሃ ችግር ስላለብን በቃ በውሃ እጦት በጣም እየተሰቃየን ስለሆነ እሱን እንግዲህ ከበጎ አድራጊዎች ከክርስቲያኖች መልካም እንዲደረግልና እንዲተባበሩን እሱን በተዘጋጀልን ፕሮግራም መሰረት እሱን ለማካሄድ ነው የመጣ ነው መምህር። የገዳሙ ላይ ያለዎት ኃላፊነት ምንድን ነው? ገዳሙ ላይ እንግዲህ ያለኝ ኃላፊነት እንግዲህ ወንድሞቼ እህቶቼ ያውቃሉ፣ ብዙ ቦታ ላይ ያውገኛለሁ ማለት ነው። እንግዲህ እንደ ገዳሙ ገንዘብ ያዥም ነኝ፣ ደግሞ በገዳሙ አስተባባሪ ነኝ። ምክንያቱም በገዳማት እንትን አሁን በዚህ በዘመናዊው ህዝብ ግንኙነት ይባላል፣ በእኛ ግን ልክ እንደ በባለሙ ህዝብ ግንኙነት እንደሆነው ገዳሙ ላይ ደግሞ እኔ ሁሉም ነገር ያለውን በማስተባበር እሞክራለሁ። ያው ብዙ ባይባልም ማለት ነው። ጥሩ መሀይ፣ ምንድነው ገዳሙ ላይ በዋናነት የገጠማችሁ ችግር? ገዳሙ ውስጥ በምን አይነት ሁኔታ ላይ ነው የሚገኘው? ገዳሙ ላይ ያው በጣም ከባድ ችግር አለ ማለት ሙሉ ነገር ማለት ስል ያው የሚያስፈልገው ነገር ሁሉ ገዳሙ ላይ የለም። ግን ራሳችን በራሳችን ሰርተን እንዳናስተዳድር አትክልትም ተክለን እርባታም አርብተን አሁን ዶሮ እርባታም ነበረን፣ ትልቅ ዶሮ እርባታ ነው። እሱ ሁሉ እንዲቆም በደንብ የተገደድነው ከምንም በላይ መጀመሪያ ውሃ ቢኖረን ብለን ነው የምንጓጓው። በጣም አቀበት የሆነብን ልንወጣው ያልቻልነው ዳገቱን በውሃ ምክንያት ነው። በጣም ለብዙ ነገር ነው ማነቆ የሆነብን። መስራት እየቻልን አልቻልንም። በጣም በውሃ ለመቅዳት ነው በቃ ጊዜያችንን የምንፈጀው። ባህያ አይታችሁታን ያኔ እንደመጣችሁ ከደሴ እስከ መርሳ ድረስ 90 ኪሎ ሜትር ነው፣ እስከ ገዳሙ 95 ኪሎ ሜትር ማለት ነው። ስለዚህ ከመርሳ እስከ ገዳሙ 5 ኪሎ ሜትር ውሃ ለማስገባት ነው። ምን ያህል ገንዘብ ነው የተጠየቃችሁት? 10,200,000 ብር በላይ ነው ያው የተጠየቅነው ማለት ነው። ምክንያቱም ይህም እግዚአብሔር ጥሩ አጋጣሚ አጋጥሞን ነው እንጂ ተራራማ ስለሆነ ውሃ የለም በአካባቢው ላይ። በጣም ውሃ አነስተኛ ውሃ ነው ያለው። ህብረተሰቡም በጣም በችግር ላይ ነው ያለው። እኛም ብቻ ሳንሆን በእርግጥ የኛ ከሌላው የሚለየው መነኮሳቱም የአብነት ተማሪውም በጣም ብዙ ስለሆነ ነው እንጂ እያንዳንዱ ገበሬውም በጣም በውሃ ጥም በጣም ይቸገራል። ከባድ ነው። ግን የኛ ደግሞ አካባቢው ላይ ሲጠና ውሃ የለም። ተራራ ነው፣ ደረቃማ ነው። አስቸገረን። 20 ዓመት ሙሉ ነው እኛ ሀብሮ ወረዳ ውሃ ጽፈት ቤቶችን በጣም ነው የምንጠይቃቸው በየጊዜው ማለት ነው። በቃ
በጣም ከመሳቀቃችን የተነሳ ግን የ20 ዓመት ጉዟችን 2018 ላይ ያው እንደ እግዚአብሔር ፈቃድ ጥቅምት ላይ ማለት ነው የሀብሮ ወረዳ የውሃ ጽሕፈት ቤትና የመርሳ ከተማ ውሃ ጽሕፈት ቤት ተነጋግረው የከተማው ውሃ ጽሕፈት ቤት አጋጣሚ ውሃውን እኛ እንሰጣችኋለን ከከተማው ህዝብ ጋር እናካፍላችኋለን፣ ግን ብዙ ነገሮች ያስፈልጓችኋል። ፓምፕ ያስፈልጋል፣ ኤችዲፒ ያስፈልጋል፣ በጣም ብዙ ነገሮች ያስፈልጋሉ። ታንከር ያስፈልጋል፣ ገዳሙ ላይ ትራንስፈርመር ያስፈልጋል ብሎ ሲነግረን እኛ በእነሱ አማካኝነት ፕሮፖዛል ማስጠና ነው ማለት ነው። ስናስጠና 5 ኪሎ ሜትር አንደኛ ዳገታማ ነው፣ ከከተማው ገዳሙ ከፍታ ላይ ስለሆነ ያለው ፓምፑ በጣም ከባድ ነው። እነ መምህሬሽ ጥላ እናቱ መኮንን እናሳምረ ደክመዋን እሱም ፓምፕ ዋጋውንም ለማስጠናት ግን በጣም ብዙ ነው፣ በቃ ውድ ነው የሆነውና እኛ እንኳን እዚህ ድረስ ተጋልጠን እንወጣለን ብለንም አላሰብንም ነበር። ያው በነገራችን ላይ ያው ሚዲያም ላይ ወጥተን አናቅም። ችግራችን እንደ ችግር ከልጆቻችን ጋር ከዝክረ ቅዱሳን ማህበረ ሐዋርያቶች፣ ማህበረ ስላሴዎች ከነሱ ጋር ነው እየተጋፋን የኖር ነው ይሄን 20 ዓመት እንጂ ወደ ሚዲያ ደፍረን ወጥተንም አናቅም። በቃ እንፈራለንና አሁን ግን ይሄ ብር የሚገፋ አይነት ስላልሆነ እነሱንም ይሄን ያህል ዓመት በጣም ስላደከምናቸው በእነሱ የማይገፋ ሲሆንብን ነው እኛ ደፍረን አሁን ወደ ሚዲያ የወጣ ነው። አሁን ይሄንን አንድ ባለሀብት 10 ሚሊዮን ብር አወጡ ቢሸፍን ትቀበላላችሁ ወይስ ሁሉም የኢትዮጵያ ሕዝብ ነው መረባረብ ያለበት የሚል አቋም ነው ያላችሁ? እኛ እንግዲህ ተክልዬ የፈቀደለት ነው ሊሰራ የሚችለው። ምክንያቱም አንድም ባለሀብት ቢመጣ የኢትዮጵያን ሕዝብ ወክሎ ነው፣ ብዙም ቢሆን የኢትዮጵያ ሕዝብ ነው። ከሁሉም እንቀበላለን። ምክንያቱም የፈቀደለት ስለሚሰራ ማለት ነው። በአንድ ሰው ይቁም በብዙ ይቁም አንልም። ምክንያቱም ቤተክርስቲያኑም ሲሰራ ያኔ እንግዲህ ከዛሬ 20 ዓመት በፊት ከ1998 ጀምሮ ጀነራል ካሳይ ሁሉም ሰው ያውቃቸዋል ብቻዬን ጨርሰዋለሁ ብለው ተነስተው ነበር ቤተክርስቲያኑ በነገራችን ላይ ማለት ነው እነ መምህር ከጀመሩ በኋላ ማለት ነው። ግን እንግዲህ ጻድቁ ፈቃዳቸው ሆኖ የኢትዮጵያ ሕዝብ ማለት ነው ማንረሳው እንግዲህ ለልጇ ዳቦ ሰጥታ ማታድርናት ከመቀነታ ያላትን 1 ብር ከዛ ገዳም ጨምራ ነው የተሰራው። የተክልየን አሰራር አናውቀውም። እሳቸው በፈለጉት ባመጡት ጥበብ እንቀበላለን። ከሰው ቤት ነው ያረፋችሁት አሉን እና ከሰው ቤት ማረፋችሁ ከተማ ላይ መቀመጣችሁ አንድም ለሰዎች ሸክም እንደሆናችሁ፣ ሁለትም ደግሞ ከተማውን ብዙ እንደማትወዱት ተሎ ብላችሁ ወደ ቤታችሁ መመለስ እንደምትፈልጉ ነው የነገራችሁና በምን አይነት ሁኔታ ውስጥ ነው ያላችሁት አሁን? የሚገርመው መምህር ያው ሁለተኛስ ለምንድን ነው ይሄን ያክል ቀን የቆያችሁት? ያው ማለት እኛ የሚገርመው ይሄን ጥያቄ ካነሱት መምህር የመጣ ነው ፕሮግራሙ በ29 እና በ30 እንደሚካሄድ ነበረ። ግን የጊዜው አለመመቸት ባሉት ነገሮች ፕሮግራሙ ሲታጠፍ በጣም ነው የተሰማን። እኛ እንደውም በ29 እና በ30 ከተካሄደ ጉዟችን ነገ ነበር። የሚገርመው ነገር ማለት አንድ ቀን ዛሬም ብቻ ነበር ክፍተት የሰጠነው። ምናልባት ሰውነንና ከፕሮግራሙ ቆይተን እንዳይደክመን በሚል ዛሬ ሰኞ ነው አርፈን ነገ ነበረ ተመልሰን ወደ ገዳማችን የምንገባው። አንደኛ አሁን እርስዎ እንደጠየቁኝ ለሰው ሸክም መሆን ነው ይሄ ሁሉ ሰው፣ እውነት ከባድ ነው። ሁለተኛ ያው መምህሬሽ ጥላ እንደኛው መናኝ ስለሆኑ ባለቤታቸው የተባረከች ስለሆነ ስለሚረዱን እንጂ የመናንያን ህይወት በዓለማዊ ቤት በጣም ይከብዳል። መምህር ዓለማዊ ቢሆኑ ላንቀመጥ እንችላለን፣ ወይ ቤተክርስቲያን በረንዳ ላይ ልናርፍ እንችላለን እንጂ በጣም ይከብዳል። ምክንያቱም ህይወታችንና ህይወቱ ትንሽ ዓላማው አንድ ቢሆንም በጣም ብዙ የሚያለያያቸው ነገሮች አሉና እንደው ውስጡ ብዙም አይነገርም መምህር በዛ ልክ ስለሆነ በጣም ከባድ ነውና ግን አሁን ፕሮግራማችሁ መቼ ነው? አሁን ፕሮግራማችን እንግዲህ ሰኔ 5 እና 6 ነው እንደ እግዚአብሔር ፈቃድ። ከስንት ሰዓት ጀምሮ ማለት ነው? ከምሽቱ ስንት ሰዓት ጀምሮ? ከምሽቱ 1 ሰዓት ጀምሮ ነው የሚካሄደው። እንግዲህ ከህዝቡ ምንድነው የምትጠብቁት? ምን ያደርግ ህዝቡ? ህዝቡ አሁን በቃ ጩኸታችንን ሰምቶ ውሃ እንዳስገባልን ነው የምንፈልገው። የኢትዮጵያ ህዝብ እንዲደርስልን ነው የምንፈልገው። ምክንያቱም ችግሩ አድርጎ ያለ ውሃ ምንም መሆን አይችልም። መታጠብም መጠጣትም ምንም ማድረግም ቢሆን ማለት ነው። ሰው ያለ ውሃ በእርግጥ አሁን እኛ ሰው የአብዛኛ ሰው ግንዛቤ ገዳማውያን ምንም አይነት ነገር የማያስፈልገው መስሎ የሚገነዘብ ሰው አለ። መንፈስ ቅዱስ ራሱ ንጹህ ነገር ይወዳል። መታጠብ ራሱ ትልቅ ነገር ነው። ንጹህ ነገር ይወዳል። መቼም መንፈስ ቅዱስ የምታውቁት ነው። የጸዳ ነገር ከልባችን እስከ ውጫችን የጸዳ ነገር ይፈልጋል ቢያንስ ማለት ነውና እንደው ለጸሎት እንኳን ስንነሳ ሌሊት
ሳንታጠብ እንደው ጸሎት ማድረግ እንኳን በጣም ምን ያህል ከባድ ነው የሚገርማችሁ ነገር በጣም ከባድ ስለሆነ ስለዚህ እንደው እንኳን ለምንጠጣው እንኳን ለልብሳችን እንደው ለመታጠቢያ እንኳን ውሃ ያስፈልጋል ይድረስልን ችግራችንን ይረዳል ነው የምንለው እኛና ከዚህም ከከተማ እንደዚህ ከመሆን እንደው ወደ በዓታችን እንድንመለስ በእውነቱ ከቤት ራሱ አልወጣንም ከመምህር ቤት ፈራን በቃ ከተማውን ለመንቀሳቀስ እንኳን ማለት ነው ያው መምህር አሉ ቁጭ ብለን ነው የምንውለው በቃ በጣም ይከብዳል ሁሉም ነገርና ወደ በዓታችን እንድንመለስ ይሄን ነው እኛ የምናስተላልፈው። እስቲ ድንገት አሁን ይሄን ፕሮግራም እየሰሙ ያሉ ሰዎች ማግኘት ቢፈልጉ እናንተን እስቲ ስልክ ቁጥር ንገሩን እስቲ 0911 64 47 81 የመምህር ስልክ ነው 0911 98 10 96 ደግሞ የገዳሙ የምንጠቀምበት ስልክ ነው እንግዲህ እነዚህን በዚህ ያገኙናል ማለት ነው። እሺ ስሜ አባ ሰርጸ ድንግል ይባላል። ገዳሙ ጋር ያለባችሁ ችግር ምንድነው? ገዳሙ ላይ ያለብን ያው እንደ ዋነኛነት የውሃ ችግር ነው። አንዱ እንደ አብነት የምንጠቅሰው ውሃ ችግር ነው። አሁን የተጓዝንበትም የመጣንበትም ዓላማ ለውሃ ችግር ነው። የውሃ ችግራችሁ ምን ያህል ነው? በጣም የውሃ ችግር አለ። ለልማት ይቅርና ሰው ለመኖር እንደዚህ ገዳሙ ላይ ልማት ማልማት ይቅርና እንደዚህ የሰው ኃይል ማፍራት ይቅርና ያሉ ሰዎችም 20 30 ሰው ማኖር ይከብዳል በውሃ ጉዳይ ማለት ነው። ለምን አሁን እንደዚህ የታሰበው ፕሮግራሙ ከመርሳ ከተማ የውሃ ልማት ነው ሊሳብ የተፈለገው፣ ግን እዛ አካባቢ የውሃ እርቀት አለ በጣም እና ስለዚህ ከሚጠጣበት በቀን አንድ ኩባያ እንኳን ለመነኮሳቱም ለአብነት ተማሪም አያገኙም። በጣም ከባድ ነው። ስራ ተሰርቶበት እንደዚህ የሚጠጣ ውሃ የለምና ከ2 ሰዓት በላይ ተጉዘው የሚቀዳው ባህያ ማለት ነው እና በጣም ችግር አለ። በዚህ በወቅታዊው ጉዳይ እና ባለፈው በጦርነቱ ጉዳይ ብዙ መከራ እንዳሳለፋችሁ ሰምተናል። ነገር ግን ይህን 10 ሚሊዮን ብር እግዚአብሔር ፈቅዶ ቢመጣ አንድ ሰውም ህዝቡም ቢሸፍን የሚመጣው ውጤት የታወቀ ነው። ነገር ግን ይህንን በማጣታችሁ ምክንያት መነኮሳት እንደተሰደዱ የአብነት ተማሪዎች እንደተበተኑ ሰምተናል። እውነት ነው? እውነት ነው። እውነት ነው። አንደኛ የአብነት ትምህርት ቤቱ በጣም በዘመናዊ ሁኔታ በተደራጀ ሁኔታ በማህበረ ስላሴ አማካኝነት በበቃሉ እንደማችን በማህበረ ስላሴ አማካኝነት በጥሩ ሁኔታ ነው። ለምን ከማንኛውም ህንፃ ይልቅ የሰው ህንፃ ቢገነባ ይበልጣል በሚል ነው የገዳሙ መርህ ማለት ነው። እና ስለዚህ ለዓለማዊ አቀፍ ቤተክርስቲያን ለተዋህዶ ሃይማኖት ቅድሚያ መቆም ያለበት ግንባር ቀደሙ የአብነት ትምህርት ቤቱ ነው። ጳጳሳት ቢወጣ ካህናት ቢወጣ ዲያቆናት ቢወጣ ምዕመን ቢያስጠምቅ ቢያስተምር የአብነት ትምህርት ቤት ውጤት ስለሆነ እና የገዳሙ ዋነኛ ዓላማው አባታችን አቡነ ኤርምያስ ጋር እየተነጋገርነ ገዳሙ በቀረጸው የሥራ አመራር ትልቁ ድርሻ ያለው የአብነት ትምህርት ቤት ነው እና ስለዚህ የውሃ ቢገባ አንደኛ ጉባኤዎች በደንብ እንዲሰፉ ነው የተፈለገው። ስለዚህ ይሄ ቤት ምን ነው አካቶ የተነሳው ከ2005 ጀምሮ የቅዳሴ ጉባኤ አለ። ከ2009 ጀምሮ የቅኔ ጉባኤ አለ። ስለዚህ ነገ ጧት ደግሞ በመምህር ዘላለም ወንድሙ ጋር ፕሮግራም ይዘን ነበረ። የአራቱ ጉባኤ ተርጓሚ መምህር ያቡሻክርን ጨምሮ ማለት ነው። ታሪክ እንዳይጠፋ በጣም ዘመናዊ በሆነ መልኩ ጉባኤው እንዲቀጥል ማለት ነው እና ስለዚህ ይሄ 20 ክላስ ቤት የተዘጋጀው ለአብነት ትምህርት ቤት የተዘጋጀው ማለት ነው የአራቱ ጉባኤ የአዳር ትምህርት ቤት ጨምሮ ስለሆነ ይሄ የውሃ መግባት ዛሬ ላይ የአብነት ትምህርት ቤት በታሰበለት እቅድ እንዲሄድ መነኮሳቱም ደግሞ መነኮሳቱ በውሃ ጥም ምክንያት አሁን እየተበተነ ያለው በጣም ተቋቁሞ መስዋዕትን እየከፈልን ያለ ነው። ስለዚህ ዛሬ ላይ ቴክኖሎጂው እያረቀቀ ሲሄድ እኛም ደግሞ ደካማታችን እየወጣ ሲሄድ ነገ ጧት ባዶ እንዳይቀር በዚህ ሂደት የሚቀጥል ስለሚከብድ ውሃ ቢገባ አሁን ትምህርት ቤቱ የተስፋፋ ይሄዳል። በታሰበው እቅድ ሄደን ገዳማዊውን ደግሞ ይለምዳል። ውሃ ካገኘ እንደተባለው ጠጥቶም ታጥቦም አንዳንድ ስራዎችም ሰርቶ ያልፋል እና ለሁላችንም ህልውና ነው ውሃ ማለት ነው። መርሃ ግብራችሁ መቼ ነው? አሁን ያዘጋጃችሁት ፕሮግራም የራት ፕሮግራም የገቢ ማሰባሰቢያ ፕሮግራም እንዳዘጋጃችሁ ሰምተናልና መቼ ነው? ሰኔ 5 ዓርብ ከምሽቱ 1 ሰዓት ጀምሮ መርሃ ግብሩ ይቀጥላል። ከዛ ደግሞ ሰኔ 6 10 ሰዓት ላይ የራት መርሃ ግብር አለ ማለት ነው። ለመርሳ ልጆች ለወልዲያ ለውርጌሳ ለአካባቢው ኢትዮጵያውያን ኤርትራውያን እስቲ መልእክት ያስተላልፉ። ይሄን ገዳም ከመርሳ ጀምሮ ወልዲያም ደሴም በራያም በቅርብ ከካው ጀምሮ እስከ ዓለም አቀፋዊ ድረስ ቢያግዙ በረከት ያገኛሉ። ከዚህ ምንጭ ጠጣ ይጣማን ከኔ ጠጣ አይጣማም በሚለው አምላካዊ ቃልም ከዚህ ይሄን ቦታ ቢያግዙ መጨረሻ እስከ ቤተሰቦቻቸው በህይወታቸው ሁሉ ነገር ጥሩ ነገር ይገጥማቸዋል።
እንምለው። እንግዲህ ባለፈው ገዳም መጠን እማሆይ ሲነግሩን በ15 ዓመትዎት ወደ ገዳም እንደገቡ ሰማን። አባትዎት ደግሞ የቤተክርስቲያን አገልጋይ ካህን እንደሆኑ ሰማን። እጅዎትን ይዞ መጠው ለቤተክርስቲያን አገልጋይ መሆን አለበት ብለው ለእነማሆይ ለገዳሙ እንዳስረከቡ ሰማን። እውነት ነው። እሺ፣ ስሜ አባ ሳሙኤል እባላለሁ። ተወልጄ ያደኩበት በገጠሪቷ ቤተክርስቲያን አካባቢ ነው። 2007 ላይ ነው ወደ መርሳ ሰዳቱ አቡነ ተክለ ሃይማኖት አንድነት ገዳም የአብነት ትምህርት ቤት የገባሁት። ከዛች ቀን ጀምሮ በእናቶች በአባቶች እግር ስር ሆኜ ትምህርትን እየተከታተልኩኝ 2012 ላይ ከትምህርት ቤት ወይም ከአብነት ትምህርት ቤቱ ወደ ምንኩስናው ህይወት ሀብዬ የጀመርኩት ወደ አሞክሮ ማለት ነው። ያው አሁን ገና አልሞነኮስኩም፣ በፈተና ላይ ነው ያለሁት እና ከገዳሙ ከገባሁ ወደ 6 ዓመት አካባቢ ሆኖኛል በዚህ ባሞክሮ ማለት ነው። ስለዚህ ወደ ገዳም የገቡት በ15 ዓመትዎት ነው? አዎ፣ መጀመሪያው ወደ ጉባኤ ቤት የመጣሁት በ15 ዓመት የዛ ገዳሙ ጋር የገባው። ስንት ዓመትዎት ነው? አሁን ወደ 26 ዓመት እየሆነ እየሮጠ ነው። ዘመናዊ ትምህርት ከስንት ተምረዋል? ዘመናዊ ትምህርት እዛ የተወለድኩበት አካባቢ ገጠር አካባቢ ነው። እስከ 8ኛ ክፍል ነበር የነበረው። እስከ 8ኛ ክፍልን ጨርሼ ከዛ በኋላ ህፃንም ስለነበርኩ ያው በገጠሪቷ ትንሽ ይፈራል። ከተማ በፊት እንደዚህ አልነበረም እና ከዚህ በኋላ ወደ ቄሱ ይዙር እዛ ከተማ መኪና ይገጫዋል ምናምን ብለው ወደ ቄሱ አባቴ ልክ እንደተባለው ወደ እነማሆይ ጋር አምጥቶ አደራ ብሎ ሰጠ። ያው እነሱም ተንከባክበው እዚህ አድርሰውኛል። ምን ትምህርት ተማሩ? በአብነት ትምህርት ቤቱ ቅዳሴ ያው ተምሬያለሁ፣ ቀኔም ተምሬያለሁ። አሁን ደግሞ ያው እንግዲህ ወደፊት አሁን በያዝነው ፕሮጀክት አማካኝነት ነገሮች ቢስተካከሉ የመጽሐፍ ጉባኤ እንደተባለው አባቶችም እናቶችም እንደገለጹት ከምንም በላይ ጉባኤ ቤቱ ነው። እኛ አሁን አንዳንድ ጊዜ እይታ ምን አለ ይሄ አሁን ለመነኮሳት ምን ያደርጋል ሁሉን ነገር ምናምን የሚል ነገር አለ። እኛ አሁን ለመነኮሳቱ ብቻ አይደለም አሁን ይሄን ፕሮግራም ነድፈን የተነሳ ነው ትውልድ እንዲወጣበት የአብነት ተማሪዎችም የአብነት ትምህርት ቤት ማለት ነው። ሁሉ ነገር ከአብነት ትምህርት ቤት ነውና የሚወጣው። እኔም አሁን ገና አልተማርኩም፣ እየተማርን ያለ ነው። አባም እኔም ለወደፊት ለመጽሐፍ ጉባኤ ቤቱ መጽሐፍ ጉባኤ ቤት ሲባል ትልቅ ነው አይደለም? ውሃ ምግብ ጨምሮ ሌላ ትምህርት ቤት ሌላ አብነት ትምህርት ቤት በእንተ ስሟ ለማርያም ስለመብራን እያለ ይማራል። የመጽሐፍ ትምህርት ግን ሌሎቹን ሁሉ ከተማረ በኋላ ስለሆነ የሚማረው መጨረሻ የሚመለከተው ገዳሙን ነው። ያ ማለት መነኮሳቱ እንዲደላና አይደለም ማለት ነው። ያንን ውሃ የምናስገባው ወይም ደግሞ ሌላ መሰረታዊ ፍላጎት ቤት ቢታነጽ ሌላ ነገር ቢደረግ ለኛ ለመሰረታዊ ፍላጎት ሳይሆን ለሚወጣው ለዓለሚቷ ቤተክርስቲያን የክርስቶስ ትምህርት ወይም ደግሞ ሃይማኖቱ እንዲቀጥል የሚያደርጉ የአብነት ትምህርት ቤቶች ለመጽሐፍ ጉባኤ የሚያስፈልገው ያ ውሃ ይበልጥ ለአብነት ትምህርት ቤቱ ነው። አሁን አጀንዳው ዋናው ቁም ነገሩ ማለት ነው እንጂ አሁን መነኮሳት አንድ ኳዳ ውሃ ትንሽ ይበቃናል። ግን ያ ትልቁ ነገር እኛን ብቻ ማኖር ብቻ ሳይሆን እኛ እንደምንም እንኖራለን። የአብነት ትምህርት ልክ አሁን እኮ ቴክኖሎጂውንም በማገዝ እንዲሆን ማለት ነው አቅዳችንና ዓላማችን በዛ ልክ ስለሆነ ለኢትዮጵያ ሕዝብ መልእክቴን የማስተላልፈው ለትውልድ ወይም ደግሞ ለአብነት ትምህርት ቤት ቤተክርስቲያኗ እንዳለች አባቶቻችን እንዳስረከቡት እንድትዘልቅ ስርዓተ ቤተክርስቲያን እንዳይጓደል የአብነት ትምህርት ቤት ነው ዋናውና ለአብነት ትምህርት ቤቱ ለእንዲሁም ደግሞ ለአባቶች ለእናቶች ውሃ ነው ዋናው መሰረታዊ ፍላጎታችን። ሰኔ 5 እና 6 በሎዛ ሚዲያ አማካኝነት የውሃ ማስገቢያ ፕሮግራም ከ10 ሚሊዮን ብር በላይ ስላስፈለገ እሱን በመላው ኢትዮጵያ በውጭም ሀገር ያሉት ይህን ድምጽ ሰምተው ድር ቢያብር አንበሳ ያስር ነውና 50 ሎሚ ለአንድ ሰው ሸክም ነው፣ ለ50 ሰው ቀላል ነው እና ይህን ነገር ተባብሮ ይሄ ትንሽ ነገር ነውና ከተባበር ትንሽ ነገር ስለሆነ ይህንን ተባብሮ ይህንን ከዚህ ችግር እንዲያድኑን ነው ጥሬን የማስተላልፈው። እኔ ስሜ ማውለት ታረጋ ይባላል። በስንት ዓመት ነው ወደ ገዳም የገቡት? በ19 ዓመት አካባቢ። እስከ ስንት ተማሩ?
እስከ 10 ገዳሙ ሰዳቱ አቡነ ተክለ ሃይማኖት አንድነት ገዳም ያለበት ችግር ምንድን ነው? ያው ገዳሙ የመንገድም ምንም ቢኖርም የውሃ ግን ይከብዳል። የውሃ ችግር ማለት ነው። ቤት ያው ዕቃም ምግብም ለመስራትም ሁሉም ተቸግረን ነው። የአርብ ውሃውን በቀን 3-4 ጊዜ ነው በአህያ የሚቀዳው። ያንን በቃ ተጠንቅቃችሁ ያዙ ሰኞ እስከሚደርስ ይተባል ነውና የውሃ ችግር በጣም። መርሳ ሄዳችሁ ወሎ ሰዳቱ አቡነ ተክለ ሃይማኖት ገዳም 5 ኪሎ ሜትር ነው። በባጃጅም በእግር መግባት ትችላላችሁ። ብታዩት በጣም ነው የምትደመሙት። ግዙፍ አዳራሽ አለ አዲስ አበባ ላይ ምናልባት ከ2-3 ቤተክርስቲያኖች ውጭ የሌለ አዳራሽ። ዕቃ ቤቱ ሁሉ ነገር እዛ ተራራ ላይ እዛ በረሃ ላይ የሰሩት እነዚህ መነኮሳያት ናቸው። ዝክረ ቅዱሳን፣ ማህበረ ሐዋርያት፣ ማህበረ ስላሴ ብዙ ማህበራት ደግሞ ከዚህ ከአዲስ አበባ ሄደው አገልግለዋቸዋል። እና ቦታው ውጡብኝ አይልም። እዛው እንድትኖሩ ነው የሚያስገድዳችሁ። ሄዳችሁ እንድትጎበኙት እንድታዩ እንመኝላችኋለን። ከመሬት 2 ስንዝር ከፍ ብለው የሚጓዙ አባት ነበር አሉኝ። እውነት ነው? አዎ እውነት ነው መምህር። እንግዲህ የአባት መምህር ሳህሉ ይባላሉ። እንደተባለው ከመሬት ስንዝር ከፍ ብለው ይሄዱ ነበረ። ያው ገዳሙ ከመጀመሪያ በ18ኛው መቶ ክፍለ ዘመን አካባቢ የተመሰረተ ነው። ከዛ ከእሳቸው ጋር ታሪክ የተያያዘ ነው ታሪኩ እና ያን አባት ናቸው ከሌላ ቦታ ወደዚህ ወደ አለበት ገዳም አሁን ወደ ገዳም ወደ ሆነው ወደ ሰዳቱ ያመጡት አባት እሳቸው ናቸው ይባላል። ማን የነገራችሁ ታሪኩን? እንግዲህ አባቶቻችን እናቶቻችን የገዳማችንና በእምነት አባ ስማ ጽድቅ ቆሞስ አባ ስማ ጽድቅ ወልደ ኢየሱስ ይባላሉ። አሁን ያሉት ያው ትንሽ በህመም ምክንያት ገዳማቸው ነው ያሉት። ትንሽ ትልቅነቱም እየመጣ ህመም አድሮባቸው እዛ ናቸው። እኛን ወደዚህ ልከውን ማለት ነው። እሳቸው ናቸው የነገሩን ታሪኩን። እጅግ አድርገን እናመሰግናለን። እንግዲህ አካውንታችሁንም ስልካችሁንም ከስር እንጽፍላችኋለን። ገዳሙንም መጣው ሰዎች እንዲያዩት ይኸው ጠቁመናል። ከዚህ በኋላ ያለውን መርሃ ግብራችሁን እግዚአብሔር ተገኝቶ እንዲባርከው እንዲያሳካላችሁ፣ ውሃውንም ደግሞ ገብቶ ቀርጸን መጠን ለህዝቡ ለማሳየት ያብቃል። የእናንተንም ጸሎት ለመቀበል የእናንተም ጸሎት ቤታችን እንዲገባ እናንተን ምክንያት እግዚአብሔር ያድርግልን። የተወደዳችሁ ኦርቶዶክሳውያን ከሰዳቱ አቡነ ተክለ ሃይማኖት ገዳም መነኮሳትና መነኮሳያት ጋር ያደረግነው ቆይታ ይህንን ይመስላል። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን።